ፊልሙ የሚጀምረው በቡፋሎ ኒውዮርክ ሲሆን እዚያም የክፍያ ጣቢያ ዳስ ውስጥ የሚሰራና አሰልቺ ኑሮ የሚኖር ሄንሪ የተባለ ሰው እናገኛለን። አንድ ቀን ጠዋት የምሽት ፈረቃውን ጨርሶ ሲመለስ ከሚስቱ ዴቢ ጋር ቁርስ ለመብላት ወደ ቤቱ ገብቶ እነሱም ሲነጋገሩ እሷ ልጅ መውለድ እንደምትፈልግ ብታነሳም ነገር ግን ሄንሪ ሐሳቡ ላይ ቸልተኛም ይመስላል። ይህም ዴቢን ያስቆጣትና አሁንም የወዳት እንደሆነ ስትጠይቀው እሱ አዎን ብሎ ቢመልስም የፊቱ ገጽታ ግን ሌላ ነገር ይናገራል። ሆኖም ንግግራቸው በሩ ሲንኳኳ ይቋረጥና ያንኳኳ ሰው የሄንሪ ጓደኛ ኤዲ እንደሆነ ማውቀው ከእሱ ጋር በግቢ ውስጥ የሚያስመልሰው ጆ የተባለ ሰውም አለ። ጆን ወደ ውስጥ ያስገቡትና ነርስ የሆነችው ዴቢ ተንከባክባው ኤዲ ከዚያም ቤዝቦል ለመጫወት እየሄዱ እንደነበር ግን ጆ ስለታመመ መሳተፍ አይችልም ብሎ ነግሮት ምትኩ ሄንሪ እንዲቀላቀላቸው ይጋብዘውና ሰውየው መጀመሪያ ላይ ባይፈልግም በመጨረሻም ይስማማል። ግን ብዙም ሳይቆይ ቡፋሎ ባንክ ፊት ለፊት ይደርሱና ኤዲና ጓደኛው ከኤቲኤም ገንዘብ ብቻ ሊወጡ እንደሆነ ተናግረው ከመኪናው ወጥተው ሆኖም ጭንብል ለብሰውና ሽጉጥ ይዘው ወደ ባንኩ ሲገቡ እነሱ በእርግጥ ዘራፊዎች መሆናቸውም ይገለጻል። ግራ የተጋባው ሄንሪ በመኪናው ውስጥ ይቀመጥ እና ብዙም ሳይቆይ መኪናው እንደተሰረቀና ሽቦዎችን በማገናኘት እንዳስነሱት ተገንዝቦ ከጥቂት ደቂቃዎችም በኋላ የደህንነት ማስጠንቀቂያ ይጮህና ኤዲና ጓደኛው ከባንኩን በፍጥነት ሸሽተው የደህንነት ጠባቂው ፍራንክ ዘራፊዎቹን የመሰለ ማሊያ የለበሰውን ሄንሪንም አይቶም ይይዘዋል። ፖሊስ ጣቢያ ሲደርሱ ፖሊሶች ሄንሪ ትክክለኛው ዘራፊ እንዳልሆነ ይገነዘቡና የጓደኞቹን ስም እንዲናገር ቢጠይቁትም ነገር ግን እሱ ምንም ለመናገር ፈቃደኛ ሳይሆን ቀርቶ ምስኪኑ ሰው ባልፈጸመው ወንጀል የ3 ዓመት እስራትም ተፈርዶበት እዚያ ሲደርስ ከዚህ በፊት ታስሮ ከነበረው ሰውዬ ማክስ ጋርም በአንድ ክፍል ውስጥ ገብቶ ማክስም ለምን እንደታሰረ ሲጠይቀው ሄንሪም በባንክ ዝርፊያ ተከሶ እንደነበር ነገር ግን በስህተት እንደተከሰሰም ያብራራለታል። ሁለቱ ሰዎች ጥሩ ጓደኛሞች ይሆኑና ማክስ እውነተኛው ወንጀል የራስን ህልም አለመከተል እንደሆነ በመናገር በዚህ ያሉት እስረኞች በሙሉ ትልቅ ህልሞች ነበሯቸው ነገር ግን በህይወታቸው ውስጥ የሆነ ነገር ተበላሽቶ እዚህ እንዲደርሱ አድርጓቸዋልም ብሎት ሄንሪን ህልሞቹ ምን እንደሆኑ ሲጠይቀው ነገር ግን ሄንሪ ምንም ህልም እንደሌለው በመናገርም ያስደነግጠዋል። ትዕይንቱ ከዚያ ወደ 6 ወራት በኋላ ይሸጋገርና ዴቢም ሄንሪን እስር ቤት ልጠይቀው ትሄድና ባልተጠበቀ ሁኔታ ሌላ ሰው ጋር ፍቅር እንደያዛት የገለጸች ሲሆን ገርመው ሄንሪ በትንሹም ቢሆን የተጎዳም አይመስልም። ይልቁንም በህይወቷ መልካሙን ሁሉን ሲመኝላትም እናያለን። ትዕይንቱ ከዚያም ወደ 1 ዓመት በኋላ ተቀይሮ ሄንሪ ከማክስ እና ከሌሎች እስረኞች ጋር ጊዜውን ሲያሳልፍ አይተን ማክስ በየጊዜው በይቅርታ ከእስር ለመለቀቅ ግምገማው ላይ ለይቅርታ መኮንኑ ቢለቁት ቤቱን ሰብሮ እንደሚገባ፣ ውሻውን እንደሚገድል፣ ቤቱን እንደሚያቃጥለውና ያገኘውን የሰውን ሁሉ ምላስ እንደሚቆርጥ እንደሚነግረውም ይገልጻል። ይህ የሆነበት ምክንያት ማክስ እስር ቤቱን ቤቱ አድርጎ ስለተቀበለው መውጣት ፈጽሞም ስለማይፈልግ ነው። በኋላ ሄንሪ ማክስን ህልሙ ምን እንደሆነ ይጠይቀውና አዛውንቱ በእስር ቤት መቆየት ህልሙ እንደሆነ በመመለስ እሱም ህልሙን እየኖረ እንደሆነም ይናገራል። ከጥቂት ጊዜ በኋላ የሄንሪ የይቅርታ ግምገማ ጊዜ ይደርስና እሱም ቢሆን ከእስር ቤት መውጣት የማይፈልግ ቢመስልም ሆኖም ማክስ ጥሩ ጸባይ እንዲያሳይ ያሳስበውና እንዲሳካለት መልካም ምኞቱን ተመኝቶለት ከዚያ በኋላ ሄንሪ የይቅርታ ፍቃድ ተሰጥቶት ከእስር ቤት ቀደም ብሎም ተለቆ ወደ ቤቱ ቢመለስም ግን ዴቢ አሁን ከጆ ጋርም ግንኙነት እንደጀመረችና እንዲያውም እርጉዝ መሆኗን ሲያይም ይደነግጣል። እቃዎቹን በሚሰበስብበት ጊዜ ጆ ቀርቦት ስራ ሊሰጠው ቢሞክርም ስራው የማይሆን አይነት ስለሆነ ሄንሪን ቢልና ጆ ስሙን ለፖሊስ ባለመናገሩ እሱን ቢያመሰግነውም ነገር ግን ሄንሪ ስሙን እንኳን እንደማያውቅ በመመለስ መልስ ይሰጣል። በዚያ ምሽት ሄንሪ ቡፋሎቶ የተባለውን የከተማዋን ሎተሪ የምታስተዋውቅ ሴት አስተዋዋቂ በቲቪ ላይ ተመልክቶ በሚቀጥለው ቀንም ስልችት ብሎት ምን ማድረግ እንዳለበት ባለማወቅ ወደ ቡፋሎ ባንክ ተመልሶ ያለምንም ምክንያት ማፍጠጥ ይጀምርና በድንገት አንድ መኪና ከየት መጣ ሳይባል መጥቶ ገጭቶት ነጂዋም ጁሊ የምትባል ሴት ስትሆን ወዲያውኑ ሞኝ እያለች ትወቅሰውም ጀምራ ነገር ግን የጥበቃ ሰራተኛው ፍራንክ በስልክ ስትዘናጋ በመቆየቷ እሷን ይገስጻትና እሱም በደግነት ሄንሪን በአቅራቢያው ወደሚገኝ ካፌ እንዲሄድ ረድቶት ጁሊ ወደ ሆስፒታል ልትወስደው ብትሞክርም
ሄነሪ ደህና እንደሆነ አጥብቆ ይናገርና ብዙም ሳይቆይ እሷ ከሎተሪው ማስታወቂያ ያያት ሴት መሆኗንም ይገነዘባል። ጁሊ ከሄደች በኋላ ሽንት ለመሽናት ይሄድና በዚያን ጊዜ በመጸዳጃ ቤት ግድግዳ ላይ የተለጠፈ የድሮ ጋዜጣ ጽሑፍ ያነበበ ሲሆን ጽሑፉ በ1930ዎቹ የአረቄ መከልከል በነበረበት ወቅት የተፈጸመውን የቡፋሎ ባንክ ዘረፋንም ይገልጻል። ዘረፋው የቀድሞ የአረቄ አዘዋዋሪዎች ይጠቀሙበት የነበረውን የምድር ውስጥ መተላለፊያ በተጠቀሙ ወንጀለኞች ቡድን ተፈጽሞ የነበረ ሲሆን መተላለፊያው በአቅራቢያ በሚገኝ ቲያትር ውስጥ የሚገኝ ሲሆን ቡድኑ በብዙ ሚሊዮን ዶላር የሚገመትም ዝርፊያን ፈጽሞ ነበር። ይህንን ሲያይ ሄነሪ ሐሳብ ይመጣለትና ማክስን እስር ቤት ሊያገኘውን በፍጥነት ሄዶ ህልሙ በስህተት ከሶት የነበረውን የቡፋሎ ባንክን ለመዝረፍ እንደሆነ የሚገልጽና ማክስን እንዲረዳው ሲጠይቀው ነገር ግን አዛውንቱ እንደዚህ ባለ የማይረባ ህልም ተደናግጦ ቤቱ የሆነውን እስር ቤት ለመልቀቅ እምቢ ቢለውም ሄነሪ ግን ማክስ ህይወቱን እንዲያባክንና በእስር ቤት ውስጥ እንዲሞት እንደማይፈልግ አጥብቆ በመናገር እንደገና እንዲያስብበትም ሲያሳስበው እናያለን። በኋላ ሄንሪ ከባንኩ አጠገብ ወዳለው ቲያትር ሄዶ ጁሊ ከቡድኗ ጋር የሩሲያ ተውኔት ልምምድ ስትሰራ ይመለከትና ዳይሬክተሩ በጣም ጨካኝ ሆኖ በመቆጣት ጁሊን ስራዋ ደካማ እንደሆነ በመውቀስም አበሳጭቷት ከዚያም ሄነሪን ታስተውልና ሁለቱ በአቅራቢያ ወደሚገኝ ካፌ ሄደው እሱም ትወናዋን አመስግኖላት እሷም ተደስታ በአደጋው ምክንያትም ክስ ባለመመስረቱ ታመሰግነዋለች። በሌላ ትዕይንት ማክስ በይቅርታ ግምገማ ላይ ይታይና በሚያስገርም ሁኔታ በዚህ ጊዜ ጥሩ ጠባይ ስላሳየም ተለቆ ከጥቂት ጊዜም በኋላ ሊወስደው ሲደርስ ማክስ ሄነሪ መኪና እንኳን እንደሌለው አይቶ ደንግጦ ይህም ያበሳጨውና ወደ እስር ቤት ለመመለስ ሲሞክር ነገር ግን ሄነሪ የአውቶቡስ ጣቢያው ብዙም እንደማይርቅም በማስረዳትም ያረጋጋዋል። ከዚያ በኋላ ዘረፋውን ማቀድ ይጀምሩና ወደ ካፌው ሄደው ማክስም ካርታው የ80 ዓመት ዕድሜ ያለው መሆኑን አስተውሎ በእንዲህ ያለ ጊዜ ያለፈበት ጋዜጣ ላይ መተማመን ስለማይቻል እቅዱ የሞኝነት ነው ብሎ ሄነሪ ሽጉጥ እንዳለው ቢጠይቀውም ነገር ግን እሱ ማንንም ሰው መጉዳት ስለማይፈልግ የለኝም ይላል። ሁለቱ ሰዎች ከዚያም ወደ ባንኩ ሄደው አዲስ ደንበኛ መስለው ቀርበው ማክስ ሰራተኛው ስለ ባንኩ ታሪክ እንዲናገር ለማድረግ ማራኪነቱን የሚጠቀምና ልጅ እያለ አጎቱ ገንዘቡን በሙሉ እዚህ ካዝና ውስጥ እንዳስቀመጠና ቦታው ለ300 ዓመታት እንደሚቆይ እንደተናገረ ገልጾ ካዝናው አሁንም በቀድሞ ቦታ ላይ መሆኑን ሲጠይቅ ሰራተኛውም እዚህ ያለው ነገር ሁሉ ከ1891 ጀምሮ እስካሁን ድረስ በተመሳሳይ ቦታ ላይ እንዳለ አረጋግጦለት ሰራተኛው ከዚያ ምን አይነት አካውንት መክፈት እንደሚፈልጉ ቢጠይቃቸውም ነገር ግን ሁለቱ አስበውበት እንደሚመለሱ ይናገሩና የወጡ ሲሆን በዚህ ጊዜ ፍራንክ ማስተውላቸውም ነበር። በመቀጠል ሁለቱ ዋሻውን ለመፈለግ ወደ ቲያትሩ ቤት ሄደው እዚያም ጁሊን እንደገና ያገኟትና ማክስ በአንድ ወቅት ተዋናይ እንደነበርና በዚህ ቲያትር ውስጥ ይሰራ እንደነበርም ነግሯት ከሰራተኛው ሲሞን ጋር ለመግባባት ማራኪነቱን ይጠቀምና ቦታውን እንዲያስጎበኛቸውም ይጠይቀዋል። በዚህ ጊዜ ማክስ ከብዙ ዓመታት በፊት ስለነበረው የድሮ ዋሻ ማውራት ጀምሮ የዋሁ ሳይመን የዋሻው መውጫ በዋናው ተዋናይ ልብስ መቀየሪያ ክፍል ውስጥ እንዳለ ግን በ1931 እንደተዘጋ ይናገርና ከዚያ በቲያትር ቤቱ ውስጥ በፈቃደኝነት ለመስራት ሐሳብ አቅርቦ ምንም በደስታም ይቀበለዋል። በሌላ ቦታ ሄነሪና ጁሊ ማውራት ይጀምሩና እሷ ማክስ አባቱ እንደሆነ ስትጠይቀው እሱም እንዳልሆነ አረጋግጦላት ከዚያም ምን እንደሚሰራ ትጠይቀውና እሱም ከእስር ቤት በቅርብ እንደተለቀቀ ገልጾላት እሷም መውደድ የጀመረ ይመስላልና ስለዚህ ከልምምድ በኋላ ለራስ ሲጠይቃት እሷን በደስታ ተስማማለች። ምሽት ላይ ሄነሪ ለቀጠሮ በጥንቃቄ ይዘጋጅና ብዙም ሳይቆይ ወደ ሬስቶራንቱ ደርሶ ጁሊም ዘግይታና ደክሟት ትመጣና እሷም ይህ ቦታ ምን ያህል እንደሰለቻትና ከተውኔቱ በኋላ ትወና ለመከታተል ወደ ሆሊውድ ለመሄድ እንዳሰበች ገልጻለት ለምን እስር ቤት እንደገባም ስትጠይቀው እሱም ቤዝቦል ሊጫወት ወጥቶ እንደነበር ግን በስህተት እንደተከሰሰም ገልጾላት ከዚያም በዚህ ጊዜ ግን ባንኩን በትክክል ለመዝረፍ እንዳቀደ ሲነግራት ይህም ያስደነግጣትና በተመሳሳይ ጊዜ ያስቃታል። ከዚያ በኋላ ወደ ቦታው ደርሰው እሷም ስክሪፕቱን እንዲያነብና እንድትለማመድም እንዲያግዛት አድርገው ጁሊ የመሪው ሚና እንዲጫወት ትጠይቀውና በሚያስገርም ሁኔታ ሄነሪ ለትወና ተፈጥሯዊ ተሰጥኦ እንዳለው በማሳየት በጣም ጥሩ ስራም ይሰራል። አንዱ ነገር ወደ ሌላኛው ይመራና ሁለቱ በዚያ ምሽትም በስሜት ፍቅርም ይሰራሉ።
በማግስቱ ሄነሪ ጁሊን ወደ ቦታው ያመጣትና ማክስም መጀመሪያ ላይ አላስተዋላትምና ስለ ዘረፋው በድንገትም ተናግሮ ከዚያም መደናገጥ ቢጀምርም ግን ሄነሪ ጁሊ ሁሉንም ነገር እንደምታውቅና ለማንም እንደማትናገር በመግለጽ ሲያረጋጋው ማክስ ለምን እንደነገራት በመጠየቅም ተቆጥቶ ነገር ግን ሄነሪ እሱን ማረጋጋትም ይችላል። በኋላ ማክስ በፈቃደኝነት ለመስራት ወደ ቲያትር ቤቱ ይደርስና የዋናው ተዋናይ ልብስ መቀየሪያ ክፍል መግባት እንዳለባቸው የተገነዘበ ሲሆን ይህ ማንም ሳያስተውል መቆፈር እንዲችሉ ወደ አሮጌው ዋሻ መዳረሻ ይሰጣቸዋልና ዋናውን ተዋናይ ማስወግዶ በሄነሪ እንዲተካው እቅድ ቢያወጣም ነገር ግን ሄነሪ በትወና እውቀትም ሆነ ችሎታ ስለሌለው ጥሩ ሐሳብ አይደለም ብሎ ያስባል። በማግስቱ የተውኔቱ ዋና ተዋናይ በሌላ ቦታ የበለጠ ትልቅ ሚና ስለተሰጠው ስራውን የለቀቀ ሲሆን ይህ ዳይሬክተሩንና መላውን ቡድን አበሳጭቶ ስለዚህ ማክስ ሁኔታውን ተጠቅሞ ሄነሪ ለሚናው ምርጥ ተተኪ መሆኑን ጁሊን ለማሳመን ይሞክርና እሷም ሄነሪ በህይወቱ ተውኖ እንደማያውቅ በመጥቀስ እምቢ ብትልም ነገር ግን ማክስ ግፊት ማድረጉን ይቀጥልና ለዘረፋቸው እንደሚረዳቸውም ሲገልጽ ጁሊ ማክስ ለተልኳቸው ሲል ሁሉንም ነገር እንዳበላሸ ስትገነዘብ ደንግጣ ነገር ግን ሄነሪ ሚናውን እንዲሰራ ለመምከርም ባታምንበትም ትስማማለች። ዳይሬክተሩ እሱን ለመቅጠር አሻፈረኝ ቢልም ሄነሪን ፍትሃዊ የሆነ የሙከራ እድልም ተሰጥቶት በጣም መጥፎ በሆነ ሁኔታ ቢጀምርም ነገር ግን በመጨረሻ በጣም ጥሩ አድርጎ ያቀርብና ሁሉንም አስደንቆ በውጤቱም ሄነሪ እንደ ዋና ተዋናይ የተመረጠ ሲሆን ይህም ወደ ባንኩ ሴፍ የሚወስደውን ዋሻ እንዲጠቀም ያስችለዋል። ብዙም ሳይቆይ ሁለቱ ሰዎች የልብስ መቀየሪያ ክፍልም ግድግዳውን ሰብረው ይገቡና ዋሻው እንደተዘጋም አግኝተውት ብቻቸውን ለማከናወን በጣም ብዙ ስራ እንደሆነ ተገንዝበው ስለዚህ አንድ ሰው ለመቅጠርም ይወስናሉ። በዚያ ምሽት ስራው ከተበላሸበት በኋላ በሐዘን ላይ ያለውንና ዴቪንና ሕፃኑን ለመደገፍ ያልቻለውን ጆን አግኝተውት ሁለቱ በዘረፋቸው ውስጥ ሚና እንዲኖረው ያቀርቡለትና ተስፋ የቆረጠውም ሰው በጉጉት ተቀብሎ በሚቀጥሉት ጥቂት ቀናት ውስጥ ሶስቱ ዋሻውን ለመቆፈር ጠንክረው እየሰሩ ሲሆን ሄነሪም ለተውኔቱ ሚና በትጋት እየተለማመደ ማይተን አንድ ምሽት ከቲያትር ቤቱ ሲወጡ ፍራንክ በድንገት ከየት መጣ ሳይባል ብቅ ብሎ ያቆማቸውና በመጀመሪያ ባንክ ውስጥ ካያቸው ጊዜ ጀምሮ እየተመለከታቸው እንደሆነና በቲያትር ቤቱ አካባቢ ሲዘዋወሩ እንዳስተዋለ ፍራንክም ዝርፊያ እያቀዱ እንደሆነ እንደሚጠረጥር ይናገርና ግን እነሱን ማስያዝ እንደማይፈልግ በምትኩ ዝርፊያ ውስጥ መቀላቀል እንደሚፈልግም ይገልጻል። በወር አንድ ጊዜ የታጠቁ የገንዘብ ማጓጓዣ መኪና ከተባባሪ ቅርንጫፎች ገንዘብ እየሰበሰበ ወደ ሴፉ እንደሚያመጣ አንዳንዴም ከ8 እስከ 12 ሚሊዮን ዶላር እንደሚያስቀምጥም ስለዚህም ደህንነቱ የተጠበቀ ስርዓቱን እንዲያልፉና ማስጠንቀቂያውንም እንዲያሰናክሉ የሚረዳቸው የውስጥ ሰው እሱም ለመሆንም ሐሳብ ያቀርባል። ሆኖም ሶስቱ ወጥመድ ሊሆን ይችላል ብለው ይጠራጠራሉና ፍራንክን ለምን ይህን ሁሉ እንደሚያደርግ ሲጠይቁት ፍራንክ ከብዙ ዓመታት በፊት ሚስቱ ከባድ ሕመም እንዳጋጠማት እና በባንኩ ውስጥ የ30 ዓመታት አገልግሎት ቢኖረውም ምንም እርዳታ እንዳልሰጡት ለሕክምናዋም የጡረታ ቁጠባውን በሙሉ ያወጣ ቢሆንም ግን እሷ ለበሽታውም ተሸንፋ እንደነበር ይህም ልቡን የሰበረው ሲሆን በተመሳሳይ ጊዜም ገንዘብ አልባም እንዲሆን አድርጎታል። በ2 ሳምንታት ውስጥ ጡረታ እንደሚወጣ ስለዚህ የጡረታ ገንዘቡን ማረጋገጥ እንደሚፈልግ ነግሯቸው እነሱም ታሪኩን ከሰሙ በኋላ ቡድኑ ይራራለትና በመጨረሻ በእቅዱ ውስጥም እንዲካተትም ይስማማሉ። በማግስቱ በቲያትር ቤቱ ልምምድ እንደተለመደው እየተካሄደ ነበር። ነገር ግን ዳይሬክተሩ ጁሊን ስሜት እንደጎደላት መውቀሱን ይቀጥልና ማንንም እንደማትወድ ለዚህም ነው ስሜቶችን የማትረዳው ብሏት ይህም በጣም መጥፎ ስሜት እንዲሰማት ያደርግና ማልቀስ ጀምራ ስትሄድ ሄነሪ የሚከተላትና ሊያረጋጋት ቢሞክርም እሷም የተዋጣለት ተዋናይ እንደሆነች ነገር ግን ሰዎች ሁሉ ጊዜ ስሜት አልባ እንደምትመስል እንደሚነግሯት ገልጻለት ሄነሪ ስሜት አልባ እንዳልሆነች በማረጋገጥ ሲስማት ያየን ሲሆን ግንኙነታቸውም እየጠነከረም ይመጣም ይመስላል። በዚያ ምሽት ሄነሪና ማክስ ለዝርፊያው ሲዘጋጁ በድንገት በሩ ይንኳኳና ሄነሪም ከፍቶ ሲመለከት ጆን ከችግር ፈጣሪ ጓደኛው ኤዲ ጋር በማየቱ ደንግጦ በስካር ላይ የነበረው ጆ ሁሉንም ነገር ለኤዲ እንደነገረውና እሱ አሁን በዝርፊያ ውስጥ መካተት እንደሚፈልግም ታውቆ ማክስ ወዲያውኑ ሐሳቡን አይወድምና ጆ ከንቱ ነገር ሊናገር እንደሚችልና ምንም እያቀዱ እንዳልሆነ ቢጠቁምም ነገር ግን ኤዲ አያምነውምና ሁለቱም ወደ ከባድ ክርክርም ይገባሉ።
ነገሮች ወደ አካላዊ ግጭት ሊያድጉ ሲቃረቡ ሄነሪ በጊዜ ጣልቃ ገብቶ ኤዲን በእቅዱ ውስጥም ለማካተትም በቸልታም ይስማማል። በማግስቱ ሄነሪ ወደ ቲያትር ቤቱ ሲደርስ የተውኔቱ የመጀመሪያ ምሽትም ከዘረፋው ምሽት ጋር በተመሳሳይ ቀን መተላለፉን አውቆ ይህ በጁሊ ፍቅር የወደቀውና ጥሏት መሄድ የማይፈልገው ሄነሪንም አስቸጋሪ ሁኔታ ውስጥ የጣለው ቢሆንም ሆኖም ማክስ ወደ ዝርፊያው እንዲቀላቀል ከእስር ቤት ያወጣው እሱ እንደሆነ እንዲያስታውሰው ያደርገውና ስለዚህ በዚህ ሁኔታ ላይ ማፈግፈግም አይችልም። ምሽት ላይ ሄነሪ በትርኢቱ የመጀመሪያ ምሽት ባንኩ መዝረፍ እንዳለባቸው ለጁሊ ነገራት ሲሆን ይህም ከዚያ በኋላ መሄድ እንዳለበት የሚያመለክት ስለሆነ ይህም ጁሊን በጣም ያበሳጫታል። በተለይ ሄነሪ አሁን በተውኔቱ ውስጥ መሪ ስለሆነ ያለሱ ተውኔቱም አይካሄድም። ወደ ቲያትር ቤቱ ለመግባት ብቻ እሷ እንድትጠቀምባት ብታስብም ነገር ግን ሄነሪ እንደዚያ እንዳልሆነ ሊያረጋግጥላት ይሞክርና ከዘረፋው በኋላ በካሊፎርኒያ እንድትገናኘው ለማሳመን ቢሞክርም ይትለውና መሄድ እንደሚችልም ትናገራለች። ከቀናት በኋላ ታላቁ ምሽት በመጨረሻ ይደርስና ሁሉም ሰው በቲያትር ቤቱ ውስጥ ለመጀመሪያ ምሽት በመዘጋጀት ተጠምዶ ማይተን በሌላ ቦታ የገንዘብ ማጓጓዣ መኪናው ባንኩ ደርሶ ወደ ሴፉ ይገባና ከዚያ በኋላ ፍራንክ ምልክትም ሰጥቷቸው ሄነሪ በተውኔቱ ውስጥ ትወናውን ይቀጥልና ነገር ግን ትዕይንቱ እንዳለቀ ወዲያውኑ ጓደኞቹን ለመርዳት ሮጦ ማክስ በበኩሉ ከጆና ከኤዲ ጋርም ወደ ዋሻው ሄዶ ዝርፊያውን ቢቀጥልም ሆኖም ጆ እንደገና መታመም ይጀምርና ማስተዋወኩን ቀጥሎም እናየዋለን። በሌላ በኩል በማሽነሪዎች የተካነ የሚመስለው ኤዲ ሴፉን ለመግባትም የብየዳ መሳሪያ ይጠቀማል። ከዚያ በኋላ በመጨረሻ ሴፉን መክፈትና ከፍተኛ መጠን ያለው ገንዘብን መስረቅ ችለው ገንዘቡን በከረጢቶች ውስጥ እያስቀመጡ ወደ ልብስ መቀየሪያ ክፍል ሲያመጡ ሁሉም ነገር በተቃና ሁኔታም ይሄዳል። ሆኖም በድንገት ኤዲ እውነተኛ ቀለሞቹን አሳይቶ ሽጉጥ በማክስ ላይ በመጠቆምም ወደ ጎን እንዲቆም ያዘውና ከዚያም ጆን ሁሉንም ገንዘብ ወደ መኪናው እንዲጭንና እንዲሄዱ ሲነግረው ጆም ድርሻቸውን ስላገኙ ይህን እንዳያደርግ ቢለምነውም ግን ኤዲም እምቢ ብሎት በዚያ ጊዜ ሄነሪ ወደ ክፍሉ ይገባና ኤዲ እሱንም አስፈራርቶትም ማክስን በሽጉጥ ቢመታውም ሆኖም ማክስ ብዙም ሳይቆይ ይነሳና ኤዲ ድጋሚ ከመተኮሱ በፊት ትጥቁንም አስጥሎት ሁለቱ ሰዎች በሽጉጡ ላይ ሲታገሉ በድንገት ጥይቱ ይተኮስና የሄነሪም እግር ተጎድቶ ከዚያ በኋላ ማክስ ኤዲን መዘረር የሚችልና እነሱም አፉን አፍነው ከዚያም አስረውትም በዋሻ ውስጥ ይተውታል። ይህንን ተከትሎ የቀሩት የወንበዴዎች አባላትም ገንዘቡን ወደ መኪናው ወስደው እየነዱ አይተን ሆኖም በመንገድ ላይ ሄነሪ በድንገት እንዲቆሙ ይጠይቃቸውና ወደ ቲያትር ቤቱ መመለስ እንዳለበትም ተናግሮ ጆ ግራ ቢጋባም ግን ማክስ ሁኔታውን ተረድቶት እንዲሄድ ይነግረውና ሄነሪ ብዙም ሳይቆይ ወደ ቲያትር ቤቱ ተመልሶ እግሩ እየደማ ቢሆንም ተውኔቱን አቋርጦ በድፍረት ለጁሊ ያለውን ፍቅር በይፋ የገለጸ ሲሆን እሷንም ሆነ ተመልካቹንም በመገረም ይተዋቸዋል። በአጋጣሚ ይህ ትረካ ከተውኔቱ ታሪክ ጋር የሚስማማ ነበርና ይህም ተመልካቾቹን ሲያስደስት የተናደደችው ጁሊ ሄነሪ እንዲሄድ ብትነግረውም ግን እሱም ቢልና በሞስኮ እንድትገናኘው ጠይቋት እምቢ ብትለውም ተመልካቹ እንድትቀበለው ማበረታታት ጀምሮ ዳይሬክተሩን ፍላጎት ስላደረበት መብራቶቹን ደብዘዝ አድርጎ ጁሊ መልስ እንድትሰጥም ያሳስባታል። ጁሊ በአፏ አዎ ባትልም ነገር ግን ድንገተኛ ፈገግታዋ ፍቅሩን እንደተቀበለችም ማሳይቶን ከዚያም እሱን ለመሳም ስትቀርበው እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ